ከብዙ ዓመት በፊት የጻፍኩትን አግኝቼ እንግዲህ ይህ 68 የጃጀ ሽማግሌ ሰውና ይህ ያረጀ ሉክ ወረቀት ጽሑፍ ምን ይዘዋል የሚለውን እስኪ እንመልከት። ጤና ይስጥልን የከፍታ ዩቱብ ቻናል ወዳጆች፣ ቤተሰቦች፣ ዛሬ እስኪ የምጀምረው ከብዙ ዓመት በፊት የጻፍኩትን አግኝቼ እንግዲህ ይህ 68 የጃጀ ሽማግሌ ሰውና ይህ ያረጀ ሉክ ወረቀት ጽሑፍ ምን ይዘዋል የሚለውን እስኪ እንመልከት። አሁን ብዙ ጊዜው ነው ከጻፍኩት፣ ድንገት ሳገኘው አንስቼው እስኪችን ላቀርብ ብዬ ነው። በዚህ እንጀምራለን። ዛሬ እንግዲህ ማንም ከዚህ ከ68 ከጃጀ ሽማግሌ ሰውና ከዚህ ካረጀ ሉክ ወረቀት ጽሑፍ የማን ማይንድ ነው ቁም ነገር ሊኖረው ይችላል ብሎ የሚገምት? እስኪ እንከታተለው። ከጽሑፉ ልጀምር። ጽሑፉ የሚለው የዘር መዋቅር ልዩነት ባርነት በማረጋገጫ ያለው በብሔር ትምህርት ብሔራዊ ፍትህ በመጽሐፍ ታሪክ ውስጥ ነው። የብሔር ትምህርት ብሔራዊ ፍትህ በመጽሐፍ ታሪክ ያለው በዜጋ ፖለቲካ ድርጅታዊ ተልእኮ ግዴታ በምስክር ወግ ውስጥ ነው። ደግሞም የዜጋ ፖለቲካ ድርጅታዊ ተልእኮ ግዴታ ምስክር ወግ ያለው በሀገር ሃይማኖት ማህበራዊ ማህበር ህግ በማስረጃ ባህል ውስጥ ነው። እንዲሁም የሀገር ሃይማኖት ማህበራዊ ማህበር ህግ በማስረጃ ባህል ያለው በቤተሰብ ሰብአዊነት ህብረተሰባዊ እሴት ሚዛን በተጨባጭ ግብረገብ ልምድ ውስጥ ነው። ደግሞም የቤተሰብ ሰብአዊነት ህብረተሰባዊ እሴት ሚዛን በተጨባጭ ግብረገብ ልምድ ያለው በድንግል ትውልድ እምነት አህጉራዊ ራዕይ ጸጋ በግልጽ ዘመናዊነት ውስጥ ነው። እንዲሁም የትውልድ እምነት አህጉራዊ ራዕይ ጸጋ በግልጽ ድንግል ዘመናዊ ያለው በህዝብ እውነት ዓለም አቀፋዊ ዓላማ ስርዓት በእውን ዛሬ ቀኝ ሰላም ግዕዝ ጥበብ ውስጥ ነው እና በእግዚአብሔር ፈጣሪ አሃድዋዊነት ፍቅር ነፃነት አሁን በመኖር በአልፋና ኦሜጋ ምሳሌ ዘላለም ውስጥ ነው። ለክስተት ተረት ካለፈ ታሪክና ከነበረ ወግ ሲሆን ላለፈ ታሪክና ለነበረ ወግ ደግሞ ከአሁን ሰላም እና ከሚኖር ዘመናዊ የሚተካካ ግብረገብ ልምድ በረጋ ባህል ወደ ነበረ ወግና ወዳለፈ ታሪክ ለተከሰተ ተረት ይወርዳል። ይሄ እንግዲህ ቢያንስ ከ20 ምናምን ዓመት በላይ ይሆናል ማለት ነው ይሄ ጽሑፍ እና ከዚህ ካረጀ እንግዲህ ሉክ ወረቀት ጽሑፉ እንግዲህ ይሄ እንዴት ነው የምትረዱት? እንዴት ነው ያገኛችሁት? እንግዲህ ከስንት መቶ ዓመት በፊት ወይም ከብዙ ዓመታት በፊት እነ ማርክስ፣ ኤንግልስ፣ ሌኒን ይሄንን ስተው ነው እንግዲህ የፖለቲካል ሳይንስ ወይም የቁስ አካላዊነትን የሰሩት። እርግጥ ነው በቁስ አካላዊነት ስለሆነ ትክክል ነው
በቁስ አካላዊነት የነሱ ነገር ግን ይሄ ከቁስ አካላዊነት በላይ የሆነ ነገር ስለሆነ ነው ይሄ። ምክንያቱም ለምሳሌ ወደ እኔ ልምጣ ደግሞ ያረጀውን ሉክ ጽሑፍ አይተናል። አሁን ደግሞ በ68 እድሜ የጃጀውን ደግሞ እስኪ ሀሳብ እንውሰድ። ከዛ ያገኘነው አለ፣ ከዚህ ደግሞ እንውሰድ። ይህ የ68 የጃጅ የሽማግሌ ሰው ደግሞ ዝቅታ አለኝ፣ ዝቅታዬ ያለፈ ነው። ጀርባ አለኝ፣ ጀርባዬ የነበረ ነው። ኋላ አለኝ፣ ኋላዬ የረጋ ነው። ግራ አለኝ፣ ግራዬ የሚተካካ ነው። ፊት አለኝ፣ ፊቴ በድንግል ያለ ነው። ቀኝ አለኝ፣ ቀኜ የሚኖር ነው። ከፍታ አለኝ፣ ከፍታዬ አሁን ነው። ታዲያ ስለ ከፍታዬ አሁን፣ ስለ ቀኜ ስለሚኖር፣ ስለ ፊቴ በድንግል ያለ፣ ስለ ግራዬ የሚተካካ፣ ስለ ኋላዬ የረጋ፣ ስለ ጀርባዬ የነበረና ስለ ዝቅታዬ ያለፈ ከተረዳሁኝና ካስረዳሁኝ ይህ ያረጀ ሰው ይህ ይጠበቅበታል ወይ? አሁን ባለንበት ሁኔታ ማን ነው ዛሬ ዝቅታውን ፍትህ፣ ጀርባውን ግዴታ፣ ኋላውን ሕግ፣ ግራውን ሚዛን፣ ፊቱን ጸጋ፣ ቀኙን ስርዓትና ከፍታውን ነፃነት ተዋህዶ ተሳስሮ ተመጋግቦ ተደጋግፎ የሚኖር ኦኬ። እኔ ከከፍታዬ አሁንና ከቀኜ ከሚኖር በፊቴ በድንግል ባለ የግራዬ የሚተካካ ለኋላዬ ለረጋ ወደ ጀርባዬ ወደ ነበረና ወደ ዝቅታዬ ወዳለፈ ተከስቼ ወርጄ ተጸንሼ ተወልጄ አድጌ አርጅቼ ሞቼ በ24 ሰዓት ሴራ ቀለበት አጥር ውስጥ ተቋርጬ ነገር ግን ልክ አሁን እንዳወረድኩት ከተቋረጥኩበት 24 ሰዓት እና ከሞትኩበት ካረጀሁበት ካደግኩበት ከተወለድኩበት ከተጸነስኩበት ከወረድኩበት ከተከሰትኩበት እንደገና ወዳለፍኩበት ዝቅታ ካለፍኩበት ዝቅታ ወደ ነበርኩበት ጀርባ ከነበርኩበት ጀርባ ወደ ረጋ ኋላ ከረጋ ኋላ ወደሚተካካ ግራ ከሚተካካ ግራ ወደፊት ባለ ድንግል ወደ ቀኝ ወደሚኖር ስርዓትና ወደ ከፍታ አሁን ነፃነት ተመልሼ አሁንን አግኝቻለሁ። ይህ ማለት ምን ማለት ነው? ሰው ከተፈጠረበት በተወለደበት ወደ ተቀረጸበት ጠፍቷል እና ተቀርጬ ከጠፋሁበት ተወልጄ ከሞትኩበት ከትላንት ሞት በነገ ዳግም ትንሣኤ ወደ ዛሬ ህዳሴ ተመልሼ አሁንም
አግኝቻለሁ። ስለዚህ በአሁን ውስጥ ዛሬ አለ። አሁን ከፍታ ነው፣ ዛሬ ጥልቅ ነው። ስለዚህ በአሁን ከፍታ ውስጥ የሚኖረውን ጥልቅ ዛሬ በሚኖረው ዛሬ ጥልቅ ውስጥ ያለውን ሙሉ ድንግል ነገ በሙሉ ድንግል ነገ ውስጥ ደግሞ ያለውን የሚተካካ ብዙ አዳም በሚተካካ ብዙ አዳም ውስጥ ያለውን ደግሞ የረጋ ሰፊ ይሁዳ በረጋ ሰፊ ይሁዳ ውስጥ ደግሞ ያለውን ወይም በረጋ ሰፊ ይሁዳ ውስጥ የነበረውን ነጠላ ዝርዝር እልፍ ተልእኮ ትላንት እና ያለፈውን የመጀመሪያ መነሻ ፍትህ ታሪክ እና የተከሰተውን ተረት የጭንቅላት ተረቴን የስሜት ታሪኬን የመክሊት ወጌን የምኞት ባህሌን የተመስጦ ግብረ ገብ ልምዴን የተሰጦ ዘመናዊን የተስፋ ሰላሜን እና የንቃተ ህሊና ምሳሌን የማስተነትን ኢትዮጵያዊው ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ የኢትዮጵያ ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ዛሬ ስለ 7 ሰማይ ቃል ኪዳን ስለ 7 ምድር ጊዜ ዘመን ስለ 7 ተክለ ቁመና ሰው የተቀባ ህይወት ስለ 7 ቁስ አካል ቦታ ስፍራ እስከ 5 መሬት ቋንቋ ጣዖት ማለትም ከ27 ሰማይ ጊዮን ቀስተ ደመና እስከ 33 መሬት አባይ ሰንደቅ ዓላማ ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል ዕውቀት በማውረድ በፊደል ሰራዊት ሆሄያት ቁጥር አስተነትናለሁ። ስለዚህ ይህ ምንድነው ፋይዳው? አሁን ያለንበትን ጦርነት፣ ወንጀል፣ ጥፋት፣ ችግር፣ ድህነት፣ የሥነ ምግባር ጉድለት፣ ብልሹ አስተዳደርና ክህደት ወይም የፈሪሃ እግዚአብሔር ሰው መጥፋት ይሄንን የጠፋውን የፈሪሃ እግዚአብሔር ሰውን ለማስመለስ እግዚአብሔር የካድነውን ልንፈራው ህዝብን በብልሹ አስተዳደር የዘጋነውን የህዝብ ሰላምን ልናስብ ትውልዱን በስነ ምግባር ጉድለት ያፈረስነውን ትውልዱን በስነ ምግባር ልናሳድግ ቤተሰብን ያደህየውን ቤተሰብ ሀብታም ሊሆን ሀገርን ችግር ያደረግናትን ሀገርን ልናለማ ዜጋን ያጠፋነውን ዜጋን ልንገነባ እና ታሪካችን የተሰወረውን ተረታችን የተጋረደውን ታሪካችን የተሰወረውን ወጋችን የተቀየረውን ባህላችን የተበረዘውን ግብረገብ ልምዳችን የተቋረጠውን ዘመናዊ ወንጌል ጸጋ እምነታችን የፈረሰውን ግዕዝ ሰምና ወርቅ ጥበብ የተዘጋውን ሰላማችን የተዘጋውን እና አልፋና ኦሜጋ ምሳሌያችን የተካደውን ይሄን ለማስመለስ ነው። ስለዚህ ይሄ ዩኒቨርስ ዓለም አህጉር ሀገራት በሴረኞች ሴራ ህገ መንግስት ጠፍቷልና አሁን ግን ቅድም ወረቀቷም ስናነባት በነገረችን የልዩነታዊነትን እየተገለገልን
ብሔራዊነትን እየገዛን ድርጅታዊነትን እየመራን ማህበራዊነትን እያከበርን የህብረተሰባዊነትን ሚዛን እየጠበቅን በአህጉራዊ እድገት የዓለም አቀፋዊ ብልጽግናን በሳይንስ ፎርሙላና በቴክኖሎጂ ቀመር ወይም በኢትዮጵያ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ብልጽግናችንን ልናረጋግጥ የምንችልበት ከግዕዝ ጥበብ ውስጥ ያገኘሁትን የሳይንስ ፎርሙላና የቴክኖሎጂ ቀመር አዲስ ግኝት ባለቤት ነኝ። ይህን ለዓለም ለምንኖር ያለ ጾታ ልዩነት፣ ያለ ወንድ ሴት ጾታ ልዩነት፣ ያለ ጥቁር ነጭ የቀለም ልዩነት፣ ያለ እስላም ክርስቲያን የሃይማኖት ልዩነት፣ ያለ አበሻ አረብ ፈረንጅ ወይም አማራ ትግሬ ኦሮሞ ያለ ዘር ልዩነት ሁላችንም ሰዎች ከየት ነፃነት በየት ሚዛን ወዴት ፍትህ መተን ወደዚህ ወደ ባርነት መጣን። ስለዚህ ባርነታችንን በፍትህ ፍትሃችንን በሚዛን ሚዛናችንን በነፃነት ልንቀይር እውነተኛ መረጃና ትክክለኛ አቅጣጫ ሰጣለሁ። ማሳያ ያለን አሁን መዋቅር የጦረኝነት ነው። ያለን ትምህርት አሁን የወንጀለኝነት ነው። ያለን ፖለቲካ ፍልስፍና አሁን የጥፋት ነው። ያለን ሃይማኖት ዕውቀት አሁን የችግር ነው። ይሄን እኔ በአንደበቴ ልናገረው እንጂ ይሄው በጣር የምንኖርበት በችግር የምንኖርበት በጥፋት በወንጀል በጦርነት አይደለንም ያለነው እና ይሄን ጦርነት ያመጣብን የመንግስት መዋቅር ነው። ይሄን ወንጀል ያመጣብን የምሁራን ትምህርት ነው። ካሪኩለሙ ስህተት ስለሆነ ይሄን ጥፋት ያመጣብን የፖለቲካው ፍልስፍና ነው። ይሄን ችግር ያመጣብን የሃይማኖቱ ዕውቀት ነው። ስለዚህ የሃይማኖቱ ዕውቀት መስተካከል አለበት። ይሄ የሃይማኖቱ ዕውቀት አክራሪነትና ችግር ነው። ምክንያቱም ሆን ተብሎ የተሰራብን ነው። ሰውን ሽባ በሃይማኖት ለማድረግ፣ ሰውን ሽባ በፖለቲካ ለማድረግ፣ ሰውን ሽባ በትምህርት ለማድረግ፣ ሰውን ሽባ በመዋቅር ለማድረግ ነበረ። ተሳክቶላቸው አሁን ያለንበት እንግዲህ እየከረረ ኑሮ እንኳን እስኪከብደን እኛ ሰው ሆነን በተፈጥሮ ያለውን እንዳንጠብቅ የተፈጥሮ ተሰጧችንን አፍርሰው ሌላ ሙሌት ሞልተውብን ፕሮግራም ጭነውብን በሲስተማቸው ፕሮግራም ጭነውብን የነሱን አስቀጣይ አድርገውን እኛን መንጋ ብዙዎቻችንን መንጋ አድርገውን ጥቂቶቹ ደግሞ አውሬ ሆነው እነዚህ ጥቂቶች አውሬ የሰይጣን ተልእኮ አስፈጻሚዎች ሆነው እኛ ደግሞ የነሱ አስቀጣዮች እኛም የነሱ አገልጋይ ሎሌዎች ሆነን ይኸው በማንወጣበት በከረረ በጠፋ ህፃናት በጦርነት ቤት ንብረት እየወደመ እየፈረሰ አሁን የኒኩለር ጦር መሳሪያ ጡንቻን እና የዶላር ብር ኃይልን ሰውን ሽባ ያደረገውን እኛ ደግሞ የዶላር ብር ኃይል ወረቀት እናደርገዋለን። የኒኩለር ጦር መሳሪያ ጡንቻ ቁስ እናደርገዋለን። እኛ በንቃተ ህሊናችንና በአሸናፊነት ስነልቦናችንን አሁንን በስራ እየኖርን ይህን ሁሉ በስራ እንቀይረዋለን። ለዛሬ በዚህ እንገታለን። ሰብስክራይብ፣ ሼር፣ ላይክ አድርጉ። እንገናኛለን። ሰላም እንሰንብት።